ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። በትላንትናው ዕለት የኤርትራ ኃይሎች ወደ ትግራይ ክልል ሲገቡ የትግራይ ሕዝብ በደስታና በእልልታ ተቀብሏቸዋል። በሸረሪኖ ግንባር ዳግም ባገረሸው ውጊያ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሱዳን ተሰደዱ። የ12ኛ ክፍል ብሔራዊ ፈተናቸውን አጠናቀው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎች በትግራይ ክልል ውስጥ በታጣቂዎች ታፍነው መወሰዳቸውን ፕሮፌሰር ክንዳያ ገብረሕይወት አስታውቀዋል። የሶማሊያው ፕሬዝዳንት ቀይ ባህርን እያተራመሰች ያለችው እስራኤል ናት ሲሉ ተናገሩ። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራው 8 ሀገራትን ያካተተ የቀይ ባህር የኤደን ባህረ ሰላጤ አዲስ የደህንነት ጥምረትን ተቀላቀሉ። ኢራን የትራምፕን መግለጫ አስተባበለች። ጦር ኃይሏ በከፍተኛ ዝግጁነት ላይ መሆኑን ገለጸች። ሐማስ ትጥቅ ለመፍታት ከተስማማ በኋላ በተፈጸሙ የእስራኤል ጥቃቶች ህጻናትን ጨምሮ 13 ሰዎች ተገደሉ። በትላንትናው ዕለት የኤርትራ ኃይሎች ወደ ትግራይ ክልል ሲገቡ የትግራይ ህዝብ በደስታና በእልልታ ተቀብሏቸዋል። የጋራ ፖለቲካዊና ወታደራዊ ስምሪትንም በህብረት አቀናጅተው በአማራ ፋኖ ብሔራዊ ንቅናቄ ጋር ተመሳሳይ እንቅስቃሴ ወታደራዊ ኦፕሬሽንም እየተገመገመ በትብብር የግብረ ኃይል ኮማንድ ፖስት እየተመራ ጉዞ ወደ 4 ኪሎ ብቻና ብቻ እንደሆነ ጥልቅ ውይይት ግምገማን አድርገዋል። የትግራይ ኃይሎች መድፍ፣ ታንኮችና በተሽከርካሪዎች ላይ የተገጠመው ዙ-23 ጸረ አውሮፕላን ጨምሮ ከባድ የጦር መሳሪያዎችን በራያ ግንባር ገዢ ቦታዎች ላይ በፍጥነት እንዲጠመዱም ወታደራዊ እቅዱን ሰጥተዋል። የትግራይና ኤርትራ ከፍተኛ የጦር አመራሮች በተገኙበት የትግራይና የኤርትራ ህዝብ የጋራ ተሃድሶ ፕሮግራም ተደርጎላቸዋል። በሸረሪኖ ግንባር ዳግም ባገረሸው ውጊያ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሱዳን ተሰደዱ። የአፍሪካ ህብረት መረጃ እንደሚያመለክተው ቢያንስ 600 ሺህ ሰዎችን ከገደለው ጦርነት ከ4 ዓመት ባነሰ ጊዜ ውስጥ የፌዴራል መንግስት ሰራዊትና በትግራይ ኃይሎች በሰሜን ትግራይ ድንበር አካባቢ ለወራት ኃይል ሲያከማቹ መቆየታቸውን ዳግም ጦርነት ሊቀሰቀስ ይችላል በሚለውን ስጋት አባብሶታል። በዚህም መሰረት በድንበር አካባቢ በተቀሰቀሰው ውጊያ በመሸሽ በመቶዎቹ የሚቆጠሩ የሰሜን የትግራይ ክልል የተፈናቀሉ ኢትዮጵያውያን ባለፉት 2 ቀናት ውስጥ ወደ ጎረቤት ሀገር ሱዳን መግባታቸውና የሱዳን የጸጥታና የሕክምና ምንጮች ለኤኤፍፒ ተናግረዋል። የስደተኞች ፍሰት በተከሰተው ሱዳን ራሷ ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል የሚካሄድ አውዳሚ ጦርነት ውስጥ ባለችበት ወቅት ነው። አንድ የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት አባል እንደገለጹት በኢትዮጵያ ጦርና በትግራይ ኃይሎች መካከል ከባድ የጦር መሳሪያና ድሮኖች የታከሉበት ውጊያ በምዕራብ ትግራይ ከሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለችው አካባቢ ቅዳሜ ማለዳ ላይ የተቀሰቀሰ ሲሆን እስካሁንም ንጋት 11 ሰዓት ድረስ ቀጥሎ ነበር። ቅዳሜ ዕለት ህወሓት የኢትዮጵያ ፌዴራል መንግስት ሰፋፊ የእግረኛ ጦር ጥቃቶችን ፈጽሞብኛል ሲል የከሰሰ ሲሆን ባለስልጣናት ለዚህ ክስ ወዲያውኑ የሰጡት ምላሽ የለም። ኤኤፍፒ የህወሓትን ክሶች በገለልተኛ ወገን ማረጋገጥንም ሆነ በሸረሪና ውጊያ ውስጥ የተሳተፉት ኃይሎች በግልጽ መለየት አለመቻሉን ዘግቧል። በድንበር ከተማዋ ሐምዳይት የሚገኝ አንድ የሱዳን የጸጥታ ምንጭ የትግራይ ወደ ሱዳን ከገቡት ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበት ገልጿል። በድንበር ጤና ጣቢያ የሚገኙት የህክምና ምንጭ እንዳስታወቀው የቆሰሉት ሰዎች የመጀመሪያ ደረጃ የህክምና እርዳታ ከተደረገላቸው በኋላ ከ2020 እስከ 2022 በነበረው በትግራይ ጦርነት የተፈናቀሉ በሺዎች የሚቆጠሩ ሰዎች ወደሚገኙበት 15 ኪሎ ሜትር ሱዳን ውስጥ ወደሚገኘው አልሐሻባ ተዛውረዋል። በሱዳን በኩል የሚገኙ የድንበር አካባቢ ነዋሪዎች በውጊያው ወቅት ከባድ ፍንዳታዎችና ተከታታይ የተኩስ ልውውጥ ሲሰሙ እንደነበር ዘግበዋል። ከድንበሩ 40 ኪሎ ሜትር ርቀት ላይ በምትገኘው ዋድ አልሁለይዋ የተባለች መንደር ነዋሪ የሆኑ የዓይን እማኝ ቅዳሜ ማለዳ ላይ 3 ኃይለኛ ፍንዳታዎችን መስማቱን ተናግረዋል። አማኙ አክሎም ከቀኑ 10 ተኩል ገደማ ላይ ከባድ የተኩስ ድምጽ ይሰማ እንደነበርና በአቅራቢያው የምትገኘው የአልቁዳይማ መንደር ነዋሪዎች የስቴት ወንዝን አቋርጠው መሸሻቸውን አስረድተዋል። በሐምዳይት የሚገኝ ሌላ የዓይን እማኝ በበኩሉ ቅዳሜ ሙሉ ፍንዳታዎችን ይሰሙ እንደነበርና ከሐምዳይት በስተደቡብ ምዕራብ አቅጣጫ አውሮፕላኖች ሲበሩ መመልከቱን ተገልጿል። ይህ የሰሞኑ ግጭት የተከሰተው በኢትዮጵያና ሱዳን መካከል ያለው ግንኙነት ሻክሮ በሚገኝበት ወቅት መሆኑን ሁኔታው ይበልጥ አሳሳቢ ያደርገዋል። ባለፈው ግንቦት ወር ኢትዮጵያን የሱዳን ጦር በህወሓት ጋር ግንኙነት ያላቸው ቅጥረኞች ይደግፋል ስትል የከሰሰች ሲሆን ሱዳን በበኩሏ ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከግዛቷ የድሮን ጥቃት እንዲፈጸሙ ፈቅዳለች
የሚል ክስ አቅርባለች። የተባበሩት አረብ ኤሚሬቶች የቀረበባትን ክስ ብታስተባብልም የፈጣን ድጋፍ ሰጪ ኃይሎች RSF ዋነኛ ደጋፊ ናት ተብላ ትከሰሳለች። የ12ኛ ክፍል ብሔራዊ ፈተናቸውን አጠናቀው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎች በትግራይ ክልል ውስጥ በታጣቂዎች ታፍነው መወሰዳቸውን ፕሮፌሰር ክንደያ ገብረሕይወት አስታውቀዋል። ፕሮፌሰሩ በኤክስ ገጻቸው ባወጡት መረጃ መሰረት ክስተቱ በተፈጸመው በአክሱም ከተማ በስተምዕራብ 20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማራይ የተባለች አካባቢ ነው። ተማሪዎቹ በአክሱም ዩኒቨርሲቲ ውስጥ የነበረ የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ወስደው ወደ መኖሪያ አካባቢያቸው እየተመለሱ በነበረበት ወቅት እገታው እንደተፈጸመባቸው ተገልጿል። የድርጊቱ የተፈጸመው በክልሉ የሚንቀሳቀሱ ታጣቂዎች ሲሆን ወጣቶቹ በግዴታ ወደ ውትድርና ለማስገባት ታስቦ የተፈጸመ እንደሆነ ዘገባው እየወጡ መሆኑን ፕሮፌሰር ጠቁመዋል። የክስተት በተማሪዎቹ መብትና ደህንነት ክፉኛ የሚጥስ አሳሳቢ ድርጊት መሆኑን ፕሮፌሰር ክንደያ አጽንኦት ሰጥተውታል። ወጣቶች የትምህርት ገበታቸውን አጠናቀው ከማንኛውም የእገታና የግዳጅ ምልመላ ስጋት ነጻ በሆኑ መልኩ በሰላም ወደ ቤታቸው የመመለስ መብት ሊኖራቸው እንደሚገባም አብራርተዋል። ክንደያ ሰላምን የሚወድ የህፃናትና የተማሪዎችን ደህንነት የሚጠብቅ እንዲሁም ለሰብአዊ መብቶች መከበር የቆመ ማንኛውም አካል ይሁን እገታ ያለምንም ቅድመ ሁኔታ በጽኑ እንዲያወግዝና ተማሪዎችም በአስቸኳይ እንዲለቀቁ ጠንካራ ጥሪ አቅርበዋል። የሶማሌው ፕሬዝዳንት ቀይ ባህርን እያተራመሰች ያለችው እስራኤል ናት ሲሉ ተናገሩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ትላንት የፌዴራል መንግስት ፓርላማ 8ኛ ጉባኤ የመክፈቻ ስብሰባ ላይ ተገኝተው ባሰሙት ንግግር እስራኤል በሀገራቸው ውስጣዊ ጉዳይ ጣልቃ እየገባች መሆኑን ገልጸዋል። እስራኤል እያደረገችው ያለችው ይህ ጣልቃ ገብነት ለሀገራቸው ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ጠቁመው ጠንካራ ትችት ሰንዝረዋል። ሲናገሩም እስራኤል በሶማሊያ ውስጥ ጉዳይ ላይ እያደረገች ያለችው ጣልቃ ገብነት በአፍሪካ ቀንድና ቀይ ባህር አካባቢ ላይ አለመረጋጋትና ትርምስ እንዲፈጥር ካደረጉት ምክንያቶች አንዱ ነው ያሉት ፕሬዝዳንቱ የሀገራቸውን ሉዓላዊነት፣ የግዛት አንድነትና ማንኛውም የውጭ ጣልቃ ገብነት መከላከላቸውን እንደሚቀጥሉ አስታውቀዋል። ሶማሊያ ያጋጠማትን የፖለቲካ የጸጥታ ፈተናዎች ለመጋፈጥ የመንግስት ተቋማትን ማጠናከሪያና አስተዳደርን ማሻሻል እንደሚያስፈልግ ያሳሰቡት ፕሬዝዳንት ብሔራዊ ደህንነትን በማስጠበቅ የሚደረገው ጥረትን መቀጠል እንዳለበት ገልጸዋል። ፕሬዝዳንቱ በንግግራቸው እስራኤል ላይ ጠንካራ ትችት የሰነዘሩ እስራኤል ሶማሊያ ግዛቴ ናት ለምትለው ሶማሌላንድ እውቅና በመስጠቷ ነው። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከነዚህም 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድ ኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቀዋል። ጥምረቱ በተመሰረተው በቀጠና ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጉሎችን እየጨመሩ የመጡበት ወቅት ነው። ቢዝነስ ኢንሳይደር አፍሪካ ቅዳሜ ዕለት ባወጣው ዘገባ እንደጠቆመው ጥምረቱን በስትራቴጂካዊ ሁኔታ እጅግ አስፈላጊ የሆኑት ቀይ ባህር፣ የባብ ኤል መንደብል እና የኤደን ባህረ ሰላጤን የሚሸፍን ሲሆን ይህም አውሮፓን፣ ኤሲያና አፍሪካን የሚያገናኝ ከፍተኛ የነዳጅ ተፈጥሮ ጋዝና የኮንቴነር እንቅስቃሴዎችን ጨምሮ በግምት 12% የሚጠጋ የዓለም ንግድ የሚያልፍበት የባህር መስመር ነው። ይህ የሳውዲ አረቢያ ጥረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት ለሚደረገው ሰፊ ጥምረት የአፍሪካዊ ሀገራትን ለማካተት ያለመ ነው ተብሏል። ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናዊ ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርና የባብ ኤል መንደብን ስትራቴጂካዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉት ሲዘገብ ነበር። በዚህም ምክንያት ሐምሌ 23 ቀን 2018 ዓ.ም ሳውዲ አረቢያ በጠራቻቸው ከ43 ሀገራት የተወከሉ ወታደራዊ ተወካዮችና የአውሮፓ ህብረት ልዑካን በተገኙበት በተካሄደው ስብሰባ በኋላ ተመሳሳይ ጥምረት መመስረቱን ተዘግቦ ነበር። 5ቱን የአፍሪካ ሀገራት ያካተተው ይህ አዲስ ጥምረት ሳውዲ አረቢያ በበላይነት እንደምትመራውና ዋና መስሪያ ቤቱንም እንደምታስተናግድ ይጠበቃል። ይህ ሰፊ ማዕቀብ የጋራ ወታደራዊ እቅዶችን፣ ወታደራዊ ልምምዶችን፣ የመረጃ ልውውጥና የተቀናጁ ወታደራዊ እንቅስቃሴዎችን ሊያካትት እንደሚችል ተዘግቧል።
ኢራን የትራምፕን መግለጫ አስተባበለች። ጦር ኃይሏ በከፍተኛ ዝግጁነት ላይ መሆኑን ገለጸች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጥቃቶች እንዲቆሙልኝ ጠይቃለች ሲሉ ያቀረቡትን መግለጫ የኢራን ባለስልጣናትና የመንግስት መገናኛ ብዙኃን በጽኑ አስተባበሉ። የኢራን ምክትል መከላከያ ሚኒስቴር ማጂድ ኢብን ኢሬዛ እና ከቴህራን ጋር ቁርኝት ያላቸው መገናኛ ብዙኃን እንዳስታወቁት የፕሬዝዳንት ትራምፕ ንግግር በአሜሪካ በኩል የተከፈተ የስነ ልቦና ጦርነት አካል እንጂ እውነታውን ያካተተ አይደለም። ቴህራን ዋሽንግተን ወታደራዊ እርምጃዎችን እንድታቆም ያቀረበችው ምንም አይነት ጥያቄ አለመኖሩንም አረጋግጠዋል። ባለስልጣናቱ አክለውም የሀገሪቱ የጦር ኃይሎች በከፍተኛ ወታደራዊ ዝግጁትና ጥንቃቄ ላይ እንደሚገኙ ገልጸው የመከላከያና የመልስ ጥቃት የመስጠት አቅማቸውን በሙሉ ዝግጁነት ላይ መሆኑን አጽንኦት ሰጥተው ተናግረዋል። ይህ የኢራን ምላሽ በሁለቱ ሀገራት መካከል ስለተወራው የዲፕሎማሲ ማዕቀብ በዋሽንግተንና ቴህራን መካከል ያለውን ጥልቅ ልዩነትና ውጥረት ይበልጥ ያጎላው መሆኑ ተመላክቷል። ሐማስ ትጥቅ ለመፍታት ከተስማማ በኋላ ከተፈጸሙ የእስራኤል ጥቃቶች ህጻናትን ጨምሮ 13 ሰዎች ተገደሉ። እስራኤል ባለፉት ቀናት በፈጸመቻቸው ጥቃት 7 ህጻናትን ጨምሮ 13 ሰዎች መገደላቸውን የፍልስጤም ባለስልጣናት ተናገሩ። የጋዛ ሲቪል መከላከያ ባለስልጣን እንደገለጸው የእስራኤል ወታደራዊ አውሮፕላን ጥቃቶችን የፈጸመው በጋዛ ከተማ ሃን ዩኒስ እና ዴር ኤል ባላህ ነው። እስራኤል ለሁለተኛ ተከታታይ ምሽት በጋዛ ጥቃት ፈጽማለች። ድብደባውንም ያካሄደችው ሐማስ የጦር መሳሪያዎችን ለአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርዱ እንዲያስረክብ የሚያደርገውን ትጥቅ የመፍታት እቅድ መቀበሉን ካሳወቀ ከቀናት በኋላ ነው። የፍልስጤም የጤና ባለስልጣናት እንደሚናገሩት በጋዛ ከተማ መኖሪያ ቤት ላይ በተፈጸሙ ጥቃት አንድ ህጻንን ጨምሮ 2 ሰዎች ተገድለዋል። በሰሜናዊ ጋዛ ጁባሊያ በአቅራቢያ ዳግም ሌላ አንድ ሰው መገደሉን አስታውቀዋል። በሃን ዩኒስ የተፈጸመው ጥቃት የደረሰው መኖሪያ ቤት ላይ መሆኑ ተገልጿል። በዚህም ደብደባ አባት፣ እናት፣ የ9 ዓመት ልጃቸው ተገድለዋል። በዴር ኤል ባላህ ደግሞ በመኖሪያ ህንጻው በመመታቱ አንድ ወንድና አንዲት ሴት ህይወታቸው አልፏል። ጥቅምት ላይ የእስራኤልና የጋዛ ተኩስ አቁም ስምምነት ከተፈጸመ አንስቶ ከ1100 በላይ ፍልስጤማውያን ተገድለዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ጥቃቶች ጋዛ ውስጥ የሚገኙ ወታደራዊ ኢላማዎች ላይ ያነጣጠሩ እንደሆነ ተናግረዋል። ሁለቱ የሐማስ ታጣቂዎች መገደላቸውን ጠቅሰዋል። የእስራኤል የኤነርጂ ሚኒስትር ኤሊ ኮሄን በበኩላቸው 70 በመቶ የሚሆነው ግዛት በእስራኤል ቁጥጥር ስር በሚሆንበት በጋዛ ስር የሚፈጸሙ ጥቃቶችን ለማስቆም በሚል የተደረገ ስምምነት እንደሌለ እሁድ ዕለት ተናግረዋል። በትራምፕ የሰላም ቦርድ እቅድ መሰረት እስራኤል ጋዛን ለቃ መውጣት ይኖርባታል። የኢነርጂ ሚኒስቴሩ ኮቨን ግን ሐማስ ትጥቁን የማይፈታ ከሆነ በመቆጣጠር እንዲቻል የጋዛ ሰርጥ ሙሉ በሙሉ ለእስራኤል ቁጥጥር ስር መሆን እንዳለባት መናገራቸውን የዜና ወኪሉ ሮይተርስ ዘግቧል። የእስራኤል ጦር እሁድ ዕለት በኤክስ ገጽ ባወጣው መግለጫ 2 የሐማስ ወታደራዊ አዛዦች መግደሉን አስታውቋል። ከአዛዦችም አንዱ የኑክሃባ ኃይል ሌላኛው ደግሞ የማጋዚ ክፍለ ጦር አባላት እንደነበሩም ገልጿል። በተጨማሪም ባለፈው ሳምንት በሰሜናዊ ጋዛ በተፈጸመ ሌላ ጥቃት የጁባሊያ ክፍለ ጦር አባል የሆኑት የሐማስ ተዋጊን የሰላም ቦርድ ሐማስና ጋዛ ውስጥ የሚገኙ ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ስምምነት ላይ መደረሱን ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ተናግረው ነበር። የእስራኤል ጦር እሁድ ዕለት በኤክስ ገጹ ባወጣው መግለጫ 2 የሐማስ ወታደራዊ አዛዦችን መግደሉን አስታውቋል። ከአዛዦችም አንዱ የኑክሃባ ኃይል ሌላኛው ደግሞ የማጋዚ ክፍለ ጦር አባላት እንደነበሩም ተገልጿል። በተጨማሪም ባለፈው ሳምንት በሰሜናዊ ጋዛ በተፈጸመ ሌላ ጥቃት የጁባሊያ ክፍለ ጦር አባል የሆኑት የሐማስ ተዋጊን የሰላም ቦርድ ሐማስና ጋዛ ውስጥ የሚገኙ ሌሎች ታጣቂ ቡድኖችን ሙሉ በሙሉ ትጥቅ እንዲፈቱ ስምምነት መድረሱን ፕሬዝዳንት ትራምፕ ባለፈው ሳምንት ተናግረው ነበር። አርብ ዕለትም እስራኤል በቀረበው ስምምነት እጅግ ደስተኛ እንደሆነች እንዲሁም እቅዱ በመካከለኛው ምስራቅ ትልቅ እርምጃ መሆኑን ገልጸዋል። ይሁን እንጂ እስራኤል ሐማስ መሳሪያውንም ወይም በጋዛ ያለውን ቁጥጥር አሳልፎ የመስጠቱ ጉዳይ ላይ ጥርጣሬ እንዳላት ተገልጿል። ቀኝ አክራሪው የእስራኤል ብሔራዊ ደህንነት ሚኒስቴር ኢታሚር ቤን ጋቪር እቅዱን ተቀባይነት የሌለው ሲሉ ውድቅ አድርገውታል። ይህ እቅድ በአሜሪካ አሸማጋይነት የተደረሰውና የጋዛን ጦርነት ለመቋጨት ያለመው ተኩስ አቁም አካል ነው። ባለፈው መስከረም ላይ ይፋ የተደረገው ባለ 20 ነጥብ እቅድ ስምምነቱን የሚያስፈጽም የሰላም ቦርድ እንደሚያቋቁም ይገልጻል። ሐማስ ትጥቁን እንዲፈታ ማድረግ፣ የእስራኤል ወታደሮችን ከጋዛ ማስወጣትና ጋዛ መልሶ መገንባትም የሚሉትም የእቅዱ አካል ናቸው።